እኛስ ለምን እንደዛ አንሆንም? ለምን አንድ አንሆንም? ለምንድን ነው ልጆቹን እንደዚህ የምናሳጣቸው በስድብ? ደስ የማይስድብ ነው ደግሞ ስድቡ ሲያስጠላ። እና ዛሬ ለጨረቃ ፋሚሊ ነው መልዕክት ለማስተላለፍ የምፈልገው። አንድ ሆነን እኔ መጨረሻው ከዛ በኋላ ሀሳብ እንሰጣለን እንደ ቤተሰብ እና አንዱ ይህን ለማለት ነው የምፈልገው። በተረፈ ሰላም ናችሁ? እንዴት ናችሁ? ታዬ እናመሰግናለን። በትክክል እንደዛ ነበር መሆን ያለበት። ግን ያው ቢበጠብጧቸው የማይገባቸው አሉ። ምን እናደርጋቸው ብለሽ ነው? እና ስድብ ወይም መጥፎ እንትን ምንም የሚቀይረው ነገር የለም። እንደውም ምልክ ነው የሚያስይዘው። አይ አሁን እኮ የሁለቱንም ሞራል የሚነካ ነገር ነው። ጨረቃ ፋሚሊ አንዴ በግሩፕ እየተከፋፈሉ አንዴ ወደ ቡርኪ አንዴ ወደ ሀይሚ ሆነው እንደዚህ ከሚሉ እንደ ጨረቃ ፋሚሊ አንድ ሆነን ልጆቹ የሆነ ነገር ሲጀምሩ እስከ መጨረሻው ተከታትለን ከዛ በኋላ አስተያየት ብንሰጥ ምን አለ? እንደው ቶሎ እኮ ነው እንደው ቅንድብ ቅንድባቸውን የምንለው። ምን ነክቶን ነው? ሲጀመር ቪዲዮውን ራሱ እኮ ጨርሰው አያውም። እስቲ ልብ እንግዛ፣ ጨረቃ ፋሚሊ ልብ እንግዛ። እንዴ ምንድን ነው? ቤተሰብ እኮ ተረጋግቶ በትዕግስት ማየት አለበት አይደል? ከዛ በኋላ ነው ሀሳብ የሚሰጠው መጨረሻ ላይ። ገና ምንም ሳይጨበጥ ብቻ ቶሎ ረገጣ ላይ መግባት። ግማሽ ወደዛ ይሄዳል፣ ግማሽ ወደዚህ ይሄዳል። መጨረሻ ላይ ግን እናፍራለን፣ ሁላችንም እውነት እናፍራለን። ምክንያቱም ሁለቱም የሚለያዩ ልጆች ስላልሆኑ እኛ እናፍራለን። በዛ ላይ ደግሞ ሁላችንም በብዛት ታላላቆቻቸው ነን። እንዴት ነው ነገሩ? ከእነሱ ተሸለ ማግኘት የለብንም። ድብልቅልቅ አድርገን ነው እኮ የሚያስጠላ አስተያየት ሲያዩ እነሱም እኮ እንደ መቆሚያ መቀመጫ ነው በናሳጣቸው። እና እኔ ጨረቃ ፋሚሊ ኧረ ተለመኑን፣ ተው እባካችሁ። እነዚህ ትንንሽ ልጆች የማይመጥናቸው ንግግር እየተናገርን ምንም አላላውሳላቸው። እና እስቲ እንረጋጋ። መጨረሻውን እንዲህ ከዛ ሁላችንም አስተያየት እንሰጣለን። ከዛ በኋላ የፈጣሪ ያለ በትዕግስትማ መጨረሻውን ብናይ ጥሩ ነበር። ግን እነሱ የቪዲዮ ከዛም አልተሰማም። ከአንድ ገና ተጀመረ እንጂ አላለቀም። መጨረሻውን ሳያው በቀሪ ደግሞ የኮሜንት እንደዚህ አይነት ኮሜንቶች ምናምን እልክ ነው የሚያስይዙት። ምንም እነሱን እኮ የሚመልስ ነገር የለም። እንደውም በንዴት እነሱን የማይመጥን ኮሜንት ከእድሜያቸው የማይመጥን እነዚህ እኮ ትንንሽ ልጆች ናቸው እንዴ! እነሱን የማይመጥን ኮሜንት ነው አንዳንድ ሰው የሚጽፈው እና በጣም ያበሳጫል። እንደው ይሄ ጨረቃ ፋሚሊ ሲባል ወይ እንዴት ነው በወንፊት እንዳጣራው እንዴ የሆነ ሰርጎም ይገባል መሰለኝ። ዝም ብሎ ቤተሰብ መስሎ ነገሩን ብጥጥ የሚያደርግ ሰርጎ ገብ ሳይኖር አይቀርም። ቁጭ ብሎ በቃ የሆነ ነገር የሚጠብቁ ያሉ ነው እኮ የሚመስሉት። ቀን አንድ ላይ ጀመር ሲያደርጉ ቪዲዮ ይነሳባቸዋል። እኔ ግን ሳስበው የሆነ ግሩፕ አለ እነሱን እንደው ለመጣል በቃ እንዳይሰሩ ምንም እንትን እንዳይሉ። እና ታዲያ የእሱም ወዳጅ አይደሉም የእሷም ወዳጅ አይደለም። ወዳጅ መስለው ጥላት ናቸው እኮ እነዚህ። እኔ በዚህ እውነት እኔ ግሬስ ፋሚሊ በጣም ነው ማደንቀው። የ6 7 8 ወር ይህ ሁሉ ስራ ሲሰራ ሳይሰዳደቡ ምን ሳይሉ ወደ 9 ወር ገቡ እኮ ብሎ ይከታተላሉ። በዛ ላይ ደግሞ ቪው ራሱ 9 ወር ገቡ አይደል እንዴ? ገና እንደ አዲስ ደግሞ ሌላ ተጀምሯል እኮ አሁን እንደ አዲስ ደግሞ ጀምሯል። እየሄዱበት ነው፣ አላቋረጡም። ሳያቋርጡ ጀምሩ። ለማሳደግ ነው የሚፈልጉት። ልጆቹ ሰርተው እንዲያድጉ ነው የሚፈልጉት እነሱ ገባሽ? ስለዚህ ያዩላቸዋል። ቪው ቆንጆ ነው፣ ላይኩ ቆንጆ ነው። እዚህ ግን ስትመጪ ምን አይነት የሆነ ወገምተኛ ፋሚሊ እንደሆነ አላውቅም። አንድ ቀን ሲጀምሩ ብቻ ተበጣጥሰው እንደ በጣም ያበሳጭሽ ነው። ኧረ ተው እንረጋጋ። ምን አለበት ትንሽ ብንታገስ። ኧረ እነዚህ እኮ ወደንስ ሳይሆኑ ምቀኞች ናቸው። የቅናተኛ መዓት የእሷን ብለው እሷን ወክለው የሚሳደቡት ምቀኞች ናቸው። እሱንም ወክለው የሚሳደቡ ምቀኞች ናቸው። ምንም የእነሱን እድገት የማይፈልግ የእነሱን ውድቀት ብቻ ሳስበው አሁን ገና እስቲ ቆይ የመጀመሪያ ቀን ስድብ ይመጣል። ስለዚህ የሆነ ነገር አለ። ምቀኛን ልጆቹ እንዳይንቀሳቀሱ የሚያደርጉ
የተደራጁ ቡድኖች ያሉ ነው የሚመስለኝ። እና ትክክለኛ ወደንስ እኮ አስተያየት መልካም ንግግር ነው የምናገር እንዳያደርጉ አስተያየት መስጠት፣ አይ አንተ ልክ አይደለህም፣ አንቺ ልክ አይደለሽም ምናምን የሚል ቀና አስተያየት ይሰጣል። ስድብ የሌለ ስድብ እንደገና እሷን ከሌላ ሰው ያቀናብሯታል፣ እሱን ከሌላ ወንድ ሴት ያቀናብሩታል። ምን ማለት ነው? እሺ ምን ማለት ነው? አትነቃነቁ፣ በቃ አትስሩ ነው፣ አትናገሩ ነው፣ አትታፈሱ ነው። እንደ ልጆች እኮ ማድረግ አለባቸው። ምንም ይሁን በቃ እውነትም ይሁን ስራ አለባቸው፣ መስራት አለባቸው፣ ከብዙ ሰዎች ጋር መገናኘት አለባቸው። እንዴና ታዲያ ማህበራዊ ኑሮ ካልኖሩ እንዴት ሊሆኑ ነው? አሁን ጨረቃ ፋሚሊ በጣም እያመሳጨኝ ነው። ስሙ ይቀየር መሰለኝ። ምን ቀየር? በጣም ነገረኛ በስቷል። በጣም ነገረኛ እንዳንቺ ሁሉም አሮጊት ነው መሰል። ልክ እንደ አሮጊት ነገር ነው የሚቆሰቁሱት። ዝም ብለን እናደርጋለን። ሙንታዬ ልክ እንደ አሮጊት ነገረኛ አሮጊቶች አሉ የለ ልክ እንደዛ ናቸው። ነገር የሚያጣምሙ ነገረኞች ማርያም የወረኛ ሰፈር ልጆች ብሏል። ለስማ የተለየ የሚገርሙ ናቸው። ዛሬ ደግሞ አንዷን አይተሻታል? ላይክ የሚያደርገው ግን 20 ሺህ አይሞላም። ኧረ ዝም በይ እሱ ትንሽ እኮ ናቸው። ቲክቶክ ላይ ስለሆነ ነው እንጂ 100 የማይሞሉ የሉ ወይ 100 የማይሞሉም። አንቺ ደግሞ ከመቶ ነው 30 እንኳን አይሆንም እኮ ዝም ብለው ነው። እስቲ ላይክ እዚህ ላይ ከመንበረታ ላይኩ ላይ ለምን አንበረታ? እንግዲህ ባለበት ረግቷል። እሱ ማንቀሳቀስ ነበረባቸው። ልብ ካለ ወዳጅ እነዚህ እኮ ወዳጅ አይደለም ጥላት ናቸው። እስቲ ላይክ እያደረጉ ቢጀምሩ 50 ሺህ 60 ሺህ ላይክ ቢኖረው ልጆቹን የሚጠቅሟቸው ይሄ ነው። ሰብስክራይቡ ቢጨምር ይሄ ነው የሚጠቅማቸው። አያው እኮ ቪዲዮ አያው ከሌሎ እሱን አይተው ለስንሰበር ንግግር ምን ይጠቅማቸዋል? ፋሚሊ ከሆነ እንደዚህ ማድረግ የለብንም። ኧረ ለሁላችንም ልብ ይስጠን። ርዕሱን ብቻ ያውና ስድብ ይጀምራሉ። ምን ይሁን ውስጡ ምን ይኖረው አያው ገና እኮ ቪዲዮ ሰጣለች እኮ ትላንትና ስድብ ነው። ምን እንደሆነ ምን ጊዜ አይተውት እንደሚሳደቡ አይገባኝም። እሷ ራሷ ብላለች እኮ ትላንትና። አሁን ንገሪ አውሪ ያላችሁኝ በኮመንት ለመሳደብ ፎቶ ለመዘቅዘቅ ሌላ ነገር የላችሁም። ቪዲዮ ሰልክ ቪዲዮ ቲክቶክ ላይ መጥቶ ፎቶ መዘቅዘቅ ጀምረዋል። እንዴት አድርገን እንደምናስረዳቸው አይገባኝም። ጨረቃ ፋሚሊ ማለት አስተያየት መስጠት ይቻላል፣ ችግር የለም። ግን ለሁለቱም የሚጠቅም አስተያየት ነው መስጠት። አስተያየት ምን ችግር አለው? ኮሜንት እንትን የተከፈተው ለማስተያየት ለመስጠት ነው። አስተያየት እኮ ኮሜንት የተጻፈውን አይታችኋል? ጥሩ ነገር ነው። ብሩኬ ይሄን አያደርግም፣ ሀይሚ እንደዚህ በይ፣ ብሩኬ እንደዚህ አያደርግም ምናምን እያሏት ነበር። ግን ምን ነው ቲክቶክ ላይ አለ እዛም ውስጥ ስድብ በረካለ ሞልቷል። በሀብ ቤት ብትገቢስ ማለት ነው ያለ። ኧረ ዝም በይ እንደውም እሱ ስድቡን ካንተ ነው። አባውን ትናንት የለቀቀው ቪዲዮ ላይ ያለው ስድብ የእሱንማ እንዲህ ነው ያሉት። ሊያስታርቅ መጥቶ ደግሞ እሱ በጣም ሄደ። እነሱ ሲጀመር የስድብ ሱስ አለባቸው። ስድቡ ራሱ ከየት እንደሚመጣላቸው አላውቅም። ኧረ እንደው ሀዩዬ የሆነ ቻሌንጅ ጀምር እንዴ እባካችሁ። ጨረቃ ፋሚሊ ተው ስድብ አቁሙ። በርስቲ ስሙ ይቀየር። የምንወዳቸው ከሆነ የሆነ ስራ የሆነ ነገር ሲጀምሩ እስከ መጨረሻው እንያቸው። ላይክ እናድርግላቸው፣ ሰብስክራይብ እናድርግ። ይሄ ነው ለእነሱ የሚጠቅማቸው። ከዛ መጨረሻ ላይ ሲቋጭ ደግሞ መጥፎ ደረጃ ከደረሰ አስተያየት እንሰጣለን፣ እንቆጣለን፣ እንመክራለን፣ እንመልሳለን። ግን አሁን ምንም ሳይነካ እንደው ውርጅብኝ። ኧረ በምን እንለመናቸው? በእናትሽ እንዴት ነው? በግምት እኮ ነው። በደስታ ላይ ብቻ መሰለኝ ደስታ ላይ በሚል ነው እኮ የሚሰጡት አስተያየት። ደግሞ እኮ በጣም ብቻ ይገርማል። ከባድ ነው። እና ሰው ምን በዚህ ያህል ክፋት ምን ይሰራል? በዚህ ያህል ክፋት የሰው ልጅ ምን ይሰራል?
አላህ ይጠብቃቸው። እነሱን ብዙ ነው ከቤተሰብ ጀምሮ የሩቅ ሰው ሳይሆን ለማንኛውም የምንወዳቸው ቪዲዮአቸውን ሼር እናድርግ፣ ላይክ እናድርግ፣ በደንብ ሰብስክራይብ እናድርግ። ሩቲን 350 እንዲገቡ እናበረታታ። እሷን ወደ 250 ነው የቀራት 1000 ወይ ዛሬ ትሞላለች። እሱም 1000ዋ ዛሬ ትሞላለች። በቡርኬ ነው የሚመጡት ዛሬ በምሩኬ ነው። አይ ባይመጡ ወይ ሊሞላም ይችላል። ቡርኬማ ይመጣል ዛሬ ግግም ብሏል። እንደ ግግም ደግሞ አይንቀሳቀስም። የብሩኬ እዛ ቁጭ አለ እኮ አልሰራበትማ። ስንት ቀኑ መች ሰራበት? አዎ ነገሩ አልሄድም። መቼ ነው አብጋ ለቀቁ። ባለፈ በሷ ይንቀሳቀሱ። እግዚአብሔር ሰላም ያደርጋቸው። ሰላም ይሁኑልን፣ ሁለቱም ሰላም ይሁኑልን። እኛ ራስን እኮ ሰላማቸውን ለመንሳት ፋሚሊ ባሰኮ እነሱ ያጋጠማቸውን አጋጥሟቸዋል። እሺ እንዴት እንደሚፈቱት ማየት ሲገባል እኛ ብሰን ቁጭ አለን እኮ ልናጣላ ቀልመን። ከዚህ ውስጥ እኮ ለራሳችንም እኮ ትምህርት የምንወስድበት ብዙ ነገር ነበረ። ግን በእርጋታ ጨርሶ ቢያዳምጥ ሰው ምን አለበት ብሎ ፈትፍቶ ቢያየው ከዚህ ምን ተናግራለች እስኪ ምንድነው ብቻ ያ ከየትኛው የወጣ ቅንጭብ ለማድረግ ነው የሚሮጡ እነሱ እና ያ ከሚሆን ጨርሶ አዳምጦ ምን አለበት ምንድነው የተናገረችው እስኪ ከዚህ ውስጥ ምን አለ ፍጹሜስ ምን መልስ ሰጥቷታል ምን ብሏታል መልሱ ምንድነው የፍጹሜ መልስ ብሎ ሰውን ያ ማየት አለበት እና ያ ሳያዩ የኮሜንት ምንም ሳይሰሙት ኮሜንት የሚጽፉ አሉ ምንም ምንም ነገር እና መጀመሪያ አይቶ ተረቶ ጨርሰው እንትን ቢሉት ጥሩ ነው መልካም ነው በቃ እስከ መጨረሻው ማየት እኮ ነው ከኛ የሚጠበቀው እንግዲህ መልካም ይሆናል መልካም ይሆናል ለዚህ አይደለም መልካም ይሆናል እና በራሱማ መልካም ነው ምንም ችግር አይመጣም ምንም ችግር አይመጣም እስከሚወጣ እስከሚያልቅ ድረስ እስከመጨረሻ ትዕግስት እኮ ቢያደርጉ እውነቱ ይታወቃል አሁን ገና ከመጀመሩ በአንዴ ያንን የምናውቀው ብለው ቁጣ ነው ሰብስክራይብ ብናረግ ብናሳድጋቸው ላይክ ብናረግ ሼር ብናረግ ለነሱ ይጠቅመው ይሄ ነው እንጂ ዝም ብሎ በኮሜንት የነሱ እድገት እኮ አይፈልጉም ስድብ ብቻ ነው እነሱ የሚፈልጉት ስድብ ነው መሳደብ ብቻ ነው ብዙ መሳደብ ነው የሚፈልጉት እንደው በትንሹ 150 ሺህ ሰው እያየ እንደ 30 ሺህ እንኳን ላይክ አይኖረው ላይክ ሳያደርጉ ምን ሳይሉ ዝም ብሎ ገብቶ ብቻ ስድብ ኧረ ፈጣሪ ያለ አንዳንዱማ ምን አይነት አስተዳደግ እንዳደገ ራሱ ይገርማል በጣም እኮ ዝቅ በጣም እንትን ነው ላይኩ ራሱ እንደባለፈ አይደል እኔ የሚያናግረኝ እሱ ነው እንደዚህ ለፍተው እንደዚህ ደክመው አንድ ሀይል ሙንትዬ እንዴት ዋሽ የኔ እናት ወይ ሚሚሾ አለሽ እንዴ ሚሚዬ እንዴት ነሽ አለሁልሽ የኔ ውድ አሮጊቴ ጋር ሆኜ እኮ ነው እኔ ያለውኝ አይባልም እንዴት ነሽማ እናትዬ ያዝሽ እኔ ቆንጆ ምን ነው አመማቸው አማሳን ታስቸግራለች ሴትዮዋ ያረጀ ሰው መከራ አይደለም ወይ አትተኛ ወይ አርፋ አትቀመጥ ትወድቃለች በቃ አርፋ አትቀመጥም ትዞራለች ቁጭ በይ አትሰማሽም አይዞሽ ሄደሽ ደግሞ መንገድ ላይ ትቀመጥብሻለች ለነሷ ተሸክሞ ማንሳት ነይ እናት አይዞሽ ይዘር እንዴት አልሽ ይዘር እንዴት ሰላም ነን ይዘር ሰላም ነሽ ኧረ አልተኛውም አይ አብረን እኮ ነው ያደርነው ብዬ ነው ምን እንደታደርሽ ይልሻል እኮ